ሰላም ሰላም ወዶች እንዴት ናችሁ? ደህና ናችሁ አላችሁ ያለው ማለት ነው። በያላችሁበት ሰላማችሁ በዚህ ተደርኩበል። ዛሬ ቆንጆ የሆነ የእንቁላል ፍርፍር በቲማቲም ሰርቻለሁ ማለት ነው። የሰራሁት እንግዲህ እንዴት አድርጌ እንደሰራሁት እነግራችኋለሁ ውዶችዬ። በጣም አሪፍ ነው። በጣም ዋው የሆነ የሚጣፍጥ የእንቁላል ፍርፍር በቲማቲም ነው። በመጀመሪያ ደረጃ ሽንኩርት፣ ቃሪያ፣ የሚታቃጠል ቃሪያ ማለት ነው። ሽንኩርት ከትፍ ያለው ቲማቲም ጨምር ያለው ማለት ነው። በመጀመሪያ ሽንኩርታችሁን አቁላሉ፣ ትንሽ ዘይት ጨምራችሁ፣ ከዛ ቲማቲም፣ ከዛ ደግሞ ትንሽዬ ነጭ ሽንኩርት ካሞን ጨምር ያለውኝ። እንደገና ደግሞ ትንሽዬ እርድ ማለት ነው። ከዛ እንቁላሌን መትቼ ጨምረዋለሁ። ቲማቲሙና እንትኑ ከበሰለልኝ በኋላ ማለት ነው እና የሰራሁት እንደምታዩት እንደዚህ ፍርፍር ያለ በጣም ድርቅ ያላለ ነው እና በልታችሁ የማትጠግቡት የቲማቲም ፍርፍር ነው። ሁላችሁም ላይክ ሰብስክራይብ እያረጋችሁ ቤተሰብ ሁኑ፣ ተቀላቀሉ ማለት ነው። ወዳችኋለሁ። አያችሁት አይደል? ዋው 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 የሆነ ነው ማለት ነው። እናንተም እንደዚህ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው በነገራችን ላይ ማለት ነው። ከዛ እንደዚህ አድርጋችሁ ትንሽዬ ከደን ታደርጉታላችሁ ማለት ነው። ከደን አድርጓት ማለት ነው። እና እንደዚህ አድርጋችሁ ሰርታችሁ በጣም ነው የሚጣፍጠው። ቀለል ያለ ለቁርስ ማለት ነው። በቀጣይ እንግዲህ ስከታተፍ እንዴት አድርጌ እየሰራው እንደሆነ አሳያችኋለሁ ማለት ነው። ዛሬ በትንሹ እንደዚህ አድርጌ ላሳያችሁ ብዬ ነው ማለት ነው። በነገራችን ላይ በጣም አሪፍና ተወዳጅ ነው ማለት ነው። ለቁርስ ለራት ይሆናል ማለት ነው። እንዳልኳችሁ ትንሽዬ ዘይት፣ ትንሽዬ ሽንኩርት፣ ነጭ ሽንኩርት፣ ትንሽ ቲማቲም ማለት ነው። ከዛ እሱን ከጨመራችሁ ተጠቁላላ በኋላ ትንሽዬ ካሞን፣ ትንሽዬ ነጫው ትጨምራላችሁ። ፍልፍል በርበሬ ማለት ነው። በርበሬ ነው በእኛ ሀገር፣ በአረቦቹ ደግሞ ፍልፍል አህመር ነው። እሱን ታደርጋላችሁ። ከዛን የመታችሁትን እንቁላል ትጨምራላችሁ። ከዛም በኋላ ቃሪያን መጨረሻ ላይ ነው ማለት ነው የጨመርኩት። እንደምታዩት ከድና አድርጌው ይህን የመሰለ የሚያምር ፍርፍር ነው ማለት ነው። የሚያምር ፍርፍር ነው። ሲንቅመሰው ማለት ነው። በጣም ቆንጆ ፍርፍር ነው ማለት ነው። እናንተም እንደዚህ አድርጋችሁ ሰርታችሁ ብሉ ማለት ነው። ለዛሬው ግን እኔ ጋብዣችኋለሁ። ለዛሬው እኔ ይሄንን በመሰለ መልኩ ጋብዣችኋለሁ ውዶችዬ። ላይክና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አሁን ይበቃዋል፣ አጠፋዋለሁ ማለት ነው። በጣም ቆንጆ ሆኖ በስሎልኛል ማለት ነው። እንትን ካላችሁ ይሄ የሆነ ቅጠል አለ የሚጨመር፣ እሱ ካላችሁ መጨመር ትችላላችሁ። የበለጠ ቃናውን በጣም ቆንጆ ነው የሚያደርገው፣ ግን ደግሞ ግዴታ አይደለም ማለት ነው። በጣም ይሄ ቆንጆ ነው፣ ይጣፍጣል፣ አሪፍ ነው። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አበረታቱኝ፣ ወዳችኋለሁ። ላጠፋው ነው ውዶችዬ፣ በቅቶታል ማለት ነው። አያችሁት አይደል? ድርቅ እንዳይለባችሁ፣ ድርቅ ካለ አይጣፍጥም ማለት ነው። እንደዚህ ሲሆን በጣም አይጠገብም። በልታችሁ የማትጠግቡት ቀለል ያለ በቤታችሁ ውስጥ የምትሰሩት ነው ማለት ነው። እንደዚህ አድርጋችሁ ሰርታችሁ ለራት ሆነ ለቁርስ መብላት ትችላላችሁ ማለት ነው ውዶቼ። ይሄንን የምታዩ ሁሉ ማለት ነው ይሄን ሰርታችሁ ሞክራችሁ ወይኔ አለምዬ እውነትሽን ነው በቃ በጣም ነው የሚጣፍጠው ምናምን እያላችሁ እንደምትመጡ ባለሙሉ ተስፋ ነኝ ማለት ነው። ምክንያቱም በጣም ተወዳጅ ነው። እንደዚህ ራት ላይ ለቁርስ ላይ ሰርታችሁ መጠቀም ትችላላችሁ ማለት ነው። አሪፍ ነው። በዛው ላይ ደግሞ የምትጨማምሩትን ነገር ጨምራችሁ መብላት ትችላላችሁ። እንደ ጅብን ነገር ዘይቶን ምናምን እሱ አለ አይደለ? እሱን እየጨማምራችሁ በጎን መብላት ትችላላችሁ። የማትወዱ ደግሞ ዝም ብላችሁ በዳቧችሁ ፊችን እያጣበቃችሁ ምናምን ትበላላችሁ ማለት ነው ውዶችዬ። የዛሬው ቪዲዮዎችን ይሄንን ይመስላል ማለት ነው። በቀጣው ደግሞ ከመጀመሪያው ጀምሬ እንዴት እያቁላላው እንደምሰራ ምናምን አሳያችኋለሁ ማለት ነው። ለዛሬው ይሄንን ይዤላችሁ መጥቻለሁ ውዶችዬ። እና እንግዲህ ላይክ ማድረግ እንዳትረሱ፣ አበረታቱኝ። ይሄንን የመሰለማ እንደው እንቁላል ፍርፍር ሰርቼ በቃ እንደው ላይክ አዳዲሶች ቤተሰቡን ተቀላቀሉ። ወዳችኋለሁ ውዶችዬ።
ሞላ ላርጋት ብዬ ነው። ትንሽ ቆጥ እንትን ትበል ብዬ ነው ማለት ነው። እሺ ውዶቼ እና በነገራችን ላይ ይሄን ሰርታችሁ ያልቀመሳችሁ ሰርታችሁ ቅመሱት። እውነት ለመናገር ማለት ነው። ሰርተው እስካሁን ድረስ ያልቀመሰ ሰው ተሸውዷል ማለት ነው። ተሸውዳችኋል። ይሄንን ሰርታችሁ ቁርስና እራት ላይ ጋብዣችኋለሁ። በዛሬው ግን ግብዣው የኔ ነው ማለት ነው። ባይ ባይ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሁኑ እያልኩኝ በዚሁ እሰናበታችኋለሁ ውዶችዬ። አያችሁት አይደል? ላጥፈው እያልኩ ቆየሁ። ምክንያቱም ቆንጆ ስለሆነ አያችሁት፣ ራሱን ጠብቆ ያልደረቀ ምን ያላለ በጣም ፍርፍር የሚል አሪፍ ፍርፍር ማለት ነው። እንቁላል ፍርፍር ሰርታችሁ ተጠቀሙ። እና የዛሬው ቪዲዮ ይህንን ይመስላል ማለት ነው። ነባሮች ስለምታበረታቱኝ አመሰግናለሁ። ሌሎቻችሁም ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው ውዶችዬ። ሁላችሁም እንደዚህ እያደረጋችሁ እየሰራችሁ እንድትበሉ ጋብዣችኋለሁ ማለት ነው። የዛሬ ቪዲዮአችን ይህንን ይመስላል። በቀጣይ ሌላ ቪዲዮ ውስጥ የምንገናኝ በዚሁ ቻው እላችኋለሁ። ላይክ ማድረግ እንዳትረሱ።